በረ ማለት ነው ወይኔ ምን ነው ያው ታውቃላችሁ ብዙ እይታ ካሌለው እነሱም ስራቸውና እይታቸው ስለማይመጣጠን ትንሽ 1 2 3 4 ቪዲዮ ከለቀቁ በኋላ ላቆሙት ይችላሉ ብዬ በጣም ስሳሳ ነበረ ግን ደግሞ በአሁን ሰዓት በጣም ደስ የሚል ነገር ኦቨር እየወጣላቸው ይገኛል ከ100,000 የበለጠ እየተየላቸው ይገኛል በዚህ ነገር በጣም ደስተኛ ነኝ ምክንያቱም ድራማው ስለሚቀጥል ማለት ነው ግን እስቲ ምን ተፈጠረ የሚባለው ነገር እስኪ አንዳንድ ነገር ብናወራ ማለት ነው እንግዲህ ምንድነው ሲፋን ወረቀት የሆነ ፋይል ከወይዘሮ ከጋሽ አጽናን እናት ቤት ሄዳ ከክላሷ ከቁም ሳጥን ውስጥ ወጣ የሆነ ፋይል ወስዳለች ማለት ነው ፋይሉ ደግሞ የሚያሳየው እንግዲህ ወይዘሮ ሰማት በጣም በሚያሳዝን ነገር ሌላ ልጅ እንዳላት መረጃው ያሳያል ማለት ነው እና ያንን ነገር ደግሞ ማንንም ሰው አያውቅም ልጇም አያውቅም ባለቤቷም አያውቅም ለብቻዋ እሷ ብቻና እሷ ብቻ ነች ሚስጥሩን የምታውቀው ማለት ነው ይሄንን ነገር እንግዲህ ከሲፋን ላይ ደግሞ የአድናን አክስት ወስዳለች ማለት ነው ወስዷ በሷ እጅ ገብቷል ማለት ነው የአድናን አክስት በጣም ክፉ ሴትና የሆነ እዛ ቤት ውስጥ የምትፈልገው ነገር ጥቅሞች አሉ ማለት ነው ለዛ ነው እሷ በነገራችን ላይ እንትናን ያዘቻት ማለት ነው ጄሪን ያዘቻት ለዚህ ነው ጄሪ ደግሞ ለእንደዚህ አይነት ነገር ስለምትመቻት ራስ ወዳጅ ስለሆነች ራሷን ለራሷ ስትል የሷ መጠቀሚያ አድርጋታለች ማለት ነው በነገራችን ላይ ቢሊየንንም መቅረብ ፈልጋ ነበር ቢሊየን ግን ፊት ልታሳያት አልቻለችም ሁለተኛ ደግሞ ሲፋንም እንደዛው ፊት ልታሳያት አልቻለችም ማለት ነው ለጊዜው ለኔ የምትጠቅመኝ ጄሪ ናስ ጄሪ የሱ ሚስት መሆን አለባት እያለች ትገኛለች ግን ደግሞ እቺ ወይዘሮ እንግዲህ የእንትና የአድናን እህት ለምንድነው የፈለገቻት የጄሪን ሚስትነት ወድ አይደለም መቼስ የወንድሟ ልጅ እቺን ብታገባ አስደስቷት አይደለም ይብን ቢያስደስታት ኑሮ ለሱ መልካም ነገር ብትመኝ ኑሮ ቢሊየንን ነበር የምትመርጠው ግን እሷ ለምንድነው እሷን የመረጠችው ቀኝ እጇ ነች ነገሮቹን ሁላ ታስተካክልላታለች ለሷ የራቃት ነገር ጄሪ እየገባች ነገሮቹን ሁላ ስለምታስተካክልላት ስለዛን ጄሪ የጋሽ አድናን የሱ ሚስት እንድትሆን ትፈልጋለች ማለት ነው ጄሪ ደግሞ ያው ራስ ወዳጅ ነች እንደምታዩት ባንሰሞለታ ሲፋን በጣም እኮ ሳይዋት በጣም ዝምተኛ ልጅ ነች እንደዚህ አይነት ዝምተኛ ሰው ደግሞ ዝም ብሎ ነው አገርን የሚያጠፋው ብላ ስትላት በፍጹም አርፋ ማትቀመጥ ከሆነ እሷንም አጠፋታለሁ እገላታለሁ ነው ያለችው ማለት ነው መግደል አረበናትሽ እኔም ግድያ የሚባለው ነገርማ እኔ አልወድም ስለ ግድያ አጠገቤ ባታወሪ በጣም ደስ ይለኛል ነው ያለችው ማለት ነው ያድናን አክስት ማለት ነው አይ አልፋታ ምትል ከሆነ አይቀርላትም ነው ያለችው ማለት ነው ጄሪ እዛ ቤት ለጋሽ አድናን ፍቅር ብቻ አይደለም ለፍቅር ብቻ ሳይሆን ለጥቅሞችም ነው ማለት ነው ትክክለኛ ፍቅር ያላት ማናት እንትና ነች ማለት ነው ቢሊየን ናት ቢሊየን እንግዲህ በጣም አስተዋይ ልጅና እንደዚህ እንደምታዩት በጣም ትሁት የሆነች ልጅ ነች ጋሽ አድናን ደግሞ የወደዳት ቢሊየንን ነው ቢሊየንን በጣም ወዷታል አፍቅሯታል ማለት ነው ገና እንደመጣች በማየት ብቻ ነው የወደዳት ማለት ነው ግን ደግሞ እሱም በጣም እልህኛና እሷም ደግሞ በጣም እልህኛ ነች ምክንያቱም ያኒ እንዴት መሰላችሁ አንዳንድ ጊዜ የሚዋደዱ ሰዎች ማለት ነው እስከሚስማሙ ድረስ ክብር የላቸውምና አይከባበሩም ይብን እሷ እንደንትና አታካብደውም እንደ ጄሪ ምናምን አታካብድለትም ማለት ነው ጄሪ እሷ በተለያየ አጋጣሚ አቶ አድናንን የራሷ ማድረግና የራሷ እጅ ማስገባት ነው የምትፈልገው ማለት ነው በተለያየ ሴትነቷን ተጠቅማ አለባበሷን አክቷን ንግግሯን በቃ በተለያየ ነገር ማለት ነው ግን ደግሞ እንደ ወይዘሮ ቢሊየን አይነቷ ደግሞ የምትፈልገው ፍቅር ነው ፍቅር ደግሞ በምንም ነገር እንደማይመጣ በራሱ ጊዜ እንደሚመጣ አስተውላ የምታክ ሴት ነች ማለት ነው ጄሪ ደግሞ እንደዛ አይደለችም ጭራሽ ነው ጄሪ እሱን ማታለል በቃ ምን ልበላችሁ ሴቶች አንዳንድ ጊዜኛ ሴቶች ስንባል አንዳንድ ሴቶች አሉ በተለያየ ነገር የወንዶችን ልብ መሳብ እንፈልጋለን ማለት ነው ገባችሁ አይደለ እንደዛ አይነት ሴት ነች ማለት ነው እንትና ቢሊየን ደግሞ እንደዛ አይነት ሴት አይደለችም እኔ እንዳየሁት ቢሊየን አይ ዶንት ኬር ናት ያው ስላችሁ ኬርለስ ነች ያው ከወደዳት ይወዳታል ካልወደዳትም እንደዛ ነው ግን ፍቅር በጣም እሷም እንደምትወደው ምክንያቱም ምርጫው ጄሪ እንደሆነ ጄሪ በጣም ባለባበሷ
እንደምታምር ልብሷ አለባበሷ በጣም እንደሚያምርና እሷን እንደመረጠ ስትናገር እንግዲህ ክላስ ውስጥ ገብታ ስቅስቅ እያለች ነበረ ስታለቅስ የነበረችው ማለት ነው ጋይስዬ ቤተሰቦቼ ማለት ነው። ግን ያው እሱም እንደሚወዳት አልነገራትም፣ እሷም ደግሞ እንደምትወደው ምንም ነገር የነገራት ነገር የለም። እንደዚህም ደግሞ ስትወድቅ ባንዘሞለታ ታውቃላችሁ ወድቃ ነበረ ማለት ነው። ስትወርቅ እንዴት አድርጎ እንደተንቀጠቀጠላት እንዴት እንደፈራላት አይታችኋል። በጣም ሲንቀጠቀጥላት ነበረ ምን ሆነሻል እያለ ማለት ነው። ግን ደግሞ ጄሪ በዚህ አጋጣሚ አጣልታለች ማለት ነው እሷንና እሱን። ለምንድን ነው ያጣላችሁ? ልክ ውሸት ነገሮቹ ሁላ ውሸት እንደሆነና በፍጹም ማለት ያኔ እንዴት መሰላችሁ ሐሳቧ ጄሪ እኛ ለምርጫው እሷ በእንደዚህ አይነት ነገር እያደረገች አቶ አድናንን እያታለለች መሆኑን አድርጋን የተናገረችው ማለት ነው። ግን ይሄ ውሸት ነው፣ እንደዛ ፈልጋ አይደለም። ያው ማንም ሰው ፌንት ሊነቅል ይችላል፣ ሊወርቅ ይችላል፣ በተለያየ ነገር የሆነ አጋጣሚ ሊገኝ ይችላል ማለት ነው። እና በዛ የተነሳ ነው ሰው ወደቀችው ማለት ነው። ግን ደግሞ ጄሪ ሌላ ነገር ፈልጋና ደግሞ እያታለለች መሆኑን አድርጋን የተናገረችው ማለት ነው። ቤተሰቦቼ ብቻ አቶ አድናን ደስ የሚለው ነገር ያው ጄሪን ወዷት እንትናን ብሌንን ወዷታል። ብሌንን ደግሞ ስለወደደ ሁላችንም በጣም ደስ ብሎናል። ይገባታል። ብሌንዬ በጣም ጥሩ ሴት ናት። በጣም አስተዋይ ሴት ነች። እኔ በራሴ በጣም ነው የወደድኳት። የሱ ሚስት መሆን ያለባት ብሌንዬ ነች ብዬ ነው የማስበው። ጄሪ በጣም ሁሏ ነገር በጣም ቆንጆ ነች። በጣም ታምራለች። ሲፋንም ደግሞ እንደዛው ውብ ናት። ግን ደግሞ የእንትናን ያክላሉ ማለት አይደለም። ማለት የብሌንን አያክሉ። ብሌንዬ በጣም ጥሩ ልጅ ነች ማለት ነውና እኔ ግን አሁን የምነግራችሁ ነገር እስኪ ብቻ እንደራሴ እንደተረዳሁት ነገር ታውቃላችሁ ብሌን እናት እንዳላትና የእናቷን ፎቶ እያየች ሁሌ እንደምታለቅስና ሁሌ እንደምታዝን አይታችኋል ማለት ነው። ያቺ እናት ማነች ብላችሁ ነው የምታስቡት? እኔ ሳስበው ወይዘሮ ሰማት ትመስለኛለች ማለት ነው። ምክንያቱም እሷም ልጅ ካላትና እኛም ማናውቀው ወይም ደግሞ ወይዘሮ ሰማትና ብሌን እናትና ልጅ ከሆኑሳ የሚል ነገር ስጋት አለኝ። በነገራችን ላይ በጣም ያ ነገር ስጋት በውስጤ አለ ማለት ነው። እናትና ልጅ ከሆኑ በጣም አስቸጋሪ ነው። እንደዛ ከሆኑ ደግሞ እንግዲህ ወይንም ወይዘሮ ሰማት ለጋሽ አጥናን እናቱ ትክክለኛ እናቱ ላትሆን ትችላለች ብዬ ነው የማስበው። ወይ እንጀራ እናቱ ወይ ደግሞ ያሳደገችው ልትሆን ትችላለች። አለበለዚያ ግን ትክክለኛ ወለዶቹ ልጅ ከሆነ አድናንን እንግዲህ ወይንም ደግሞ ብሌን የስፋዲ ከሆነች ትዳራቸው ፌር ያደርጋል ማለት ነው። ፍቅራቸው ፌል ያደርጋል። ምክንያቱም የቱን አክል እንኳን ቢዋደዱም ቢፋቀሩም ወንድምና እህት ሊጋቡ ስለማይችሉ በዚሁ ይቋረጣል ማለት ነው። እኔ እንደተረዳሁት ነው የምነግራችሁ። እና ፎቶዋን እያየች ነው፣ ግን ፎቶዋን ምንም ነገር አስተውላ አላየቻትም። ፎቶውን ትይንጂ ምንም ነገር ልታስተውል አልቻለችም ማለት ነውና እና ይሄንን ጥርጥር አለብኝ እላችኋለሁ ማለት ነው። አሁን የአድናን ጠላትና የብሌን ጠላት ማነች? የራስየዋ አክስት ተብየዋ ነች ማለት ነው። ያቺ አክስት ከቤት ውስጥ ብትወጣ በእርግጠኝነት ብሌን ሰላም ታገኛለች ማለት ነው። እንዴት አድርጋ ነው ሰላም የምታገኙ ካላችሁ ወይዘሮ ሰማት በጣም ብሌንን ትወዳታለች። ብሌን የእንትና ሚስት እንድትሆን ትፈልጋለች ማለት ነው። የጋሽ አድናን ሚስት እንድትሆን ትፈልጋለች። አይታታለች። በጣም ጥሩ ሰው እንደሆነችና ጥሩ ልብ እንዳላት ተረድታለች ማለት ነው። እና በእርግጠኝነት እንግዲህ ያው እነሱ ወደዱም ጠሉም ጋሽ አድናን እንትናን እስከወደደ ድረስ ብሌንን እስከወደደ ድረስ ያው ሳምራት ይቀራል እንጂ አታገኘውም ማለት ነው። እንትና ማለት ነው ማለት እቺው ጄሪ ማለት ነው። እና እስኪ እናንተ ምን ይሰማችኋል? ከሶስቱ ሴቶች ምርጫ ማንን ትመርጣላችሁ? እኔ ብሌንዬ 100% መርጫለሁ። እኛው ታውቃላችሁ ኢትዮጵያኖች የምንወደው የልብ መልካምነት ነው እንጂ መልክ ቆንጆ ሆነች አልሆነችም። በእርግጥ አንዳንድ ሰዎች ይሄንን የሚመርጡ ሰዎች አሉ። መልኳ ያምራል፣ ዳሌዋ ያምራል፣ አለባበሷ ያምራል፣ ጸጉሯ ያምራል ብሎ የሚያስቡ ሰዎች አሉ። በእርግጥ ከ100% ውስጥ ናም
እና ምን ልላችሁ ፈልጌ ነው እንግዲህ ይሄ ድራማ መጨረሻው ምን እንደሚሆን እኔ እውነቴ ነው በጣም ነው ናፈቀኝ ማለት ነው። ጋሽ አጥናን እንግዲህ ምንድነው ቀለበት መታሰር አለበት እያሉ ነበረ ማለት ነው። መቼ ቀለበት ታስርላታለህ እያለችው አክስትዮዋ ስትጠይቀው ነበረ። በፍጹም የቀለበት ሰዓት አሁን ሰዓቱ አይደለም፣ ብዙ ነገር የሚቀር ነገር አለ ብሏል ማለት ነው። ሁለተኛ ነገር ደግሞ እንግዲህ ምንድን ያለችው ብሌን ከዚህ ቤት መሄድ አለብኝ፣ በቃ የመጣውበትን ነገሮችን አሳክተናል። ጄሪ እንግዲህ የሱ ሚስት እስከሆነች ድረስ እኔ ደግሞ ከዚህ ቤት መውጣት አለብኝ እያለ ትገኛለች። ወይዘሮ እንግዲህ ሰማት ደግሞ በፍጹም መውጣት የለብሽም፣ እኔ እዚህ ቤት እስካገባችሁ ድረስ እኔ ስፈቅድ ብቻ ነው ከዚህ ቤት መውጣት ያለባችሁ ብላ ተናግራለች ማለት ነው። እንግዲህ ቤተሰቦቼ በጣም ደስ የሚል ድራማ እንደሆነ እኔ ካሁኑ እያየሁት ነው። እናንተም ደግሞ ቪዲዮ ሼር፣ ላይክ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ነአም ባባ